ዋሊያዎቹ የመልሱን ጨዋታ ማክሰኞ ዕለት ለማድረግ ድሬዳዋ ከትመዋል። ድሬዳዋ ትላንትናና ዛሬ ወሳኝ የልምምድ መርሃ ግብራቸው በተሳካ ሁኔታ መጠናቀቁ እየተነገረ ይገኛል። ኪሊያን ምባፔ ባየር ሙኒክን ማሸነፍ የሚችለው ክለብ ማድሪድ ብቻ ነው እያለ እየተናገረ ይገኛል። ጀርመን ዴፎ በአሰልጣኝነት የተሾመበት እንዲሁም ኢንዞ ፈርናንዴዝ ሪያል ማድሪድን እወደዋለሁ ያለበት እንዲሁም ሪያን ቼርኪም በማንቸስተር ሲቲ ደስታ መፍጠር ፈልጋለሁ ያለበትና በአርሰናል ቤት የኖኒ ማዱኬ እንዲሁም ደክላን ራይስን ዜና ይዘናል። ስለ ሙሐመድ ሰላም አዲስ ነገር ትሰማላችሁ። ሰላም ጤና ይስጥልኝ የማዮ ስፖርት ተከታታዮች እንደምን አላችሁ? ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ እንድጀምሩ በአክብሮት እንጋብዛለን። በቅድሚያም የዋሊያዎቹን የልምምድ ሁኔታ እናገኛለን። ወሳኝ ድል አሳክቶ ወደ ሀገር ቤት እየተመለሰው የኢትዮጵያ ብሔራዊ ቡድን የመጀመሪያ ልምምዱን ትላንትና ሰርቷል። ብሔራዊ ቡድኑ ትላንትና ከምሽት 12 ሰዓት እስከ 1 ሰዓት ልምምዱን አጠናክሮ ቀጥሏል። ወላጅ አባቱን በድንገተኛ ህልፈት ምክንያት ያጣው ጋቶች ፓኖም ብሔራዊ ቡድኑን ድሬዳዋ ላይ ተቀላቅሎ ልምምድ መስራቱ ተነግሯል። ልምምዱ የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት ዶክተር ዳኛቸው ነገሩ እንዲሁም ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ተገኝተው እንደተመለከቱት ተዘግቧል። ሁሉም የብሔራዊ ቡድን ተጫዋቾች በመልካም ጤንነት ላይ እንደሚገኙ ተነግሯል። እንግዲህ ዋሊያዎቹ የአፍሪካ ዋንጫ ማጣሪያ የመልስ ጨዋታቸውን ከሳኦ ቶሜ ጋር ነገ ማክሰኞ ምሽት ከቀኑ 10 ሰዓት ላይ በድሬዳዋ ስታዲየም እንደሚያደርጉ ተነግሯል። እንግዲህ በሞሮኮ 3-0 ያሸነፈው ዋሊያዎቹ ምናልባት ነገ ይህንን ውጤት የበለጠ አስጠብቀው ወይም ደግሞ አሸንፈው ወደ ማጣሪያው እንደሚቀላቀሉ ይጠበቃል። በአሁኑ ሰዓት ባየር ሙኒክን ማስቆም የሚቻለው ብቸኛው ክለብ ሪያል ማድሪድ ነው ሲል ኪሊያን ምባፔ ተናግሯል። ምባፔ ሲናገርም ባየር ሙኒክ በአሁኑ ሰዓት በአውሮፓ ምርጥ ቁመና ላይ ያለ ክለብ ነው ሲል የተናገረው ኪሊያን ምባፔ፣ ነገር ግን እነሱን ማሸነፍ የሚቻለው ክለብ አለ ከተባለ እሱም ሪያል ማድሪድ ነው ሲል ኪሊያን ምባፔ ተናግሯል። እንግዲህ ኪሊያን ምባፔ በመጀመሪያው የማንቸስተር ሲቲ ጨዋታ ባይገኘም በፌዴ ቫልቬርዴ እና በቪኒሲየስ ጁኒየር ድንቅ ብቃት ታግዘው ሪያል ማድሪድ ወደ 8 ውስጥ መቀላቀሉ ይታወሳል። ከዛም በ8 ውስጥ ጥሎ ማለፍ ከባየር ሙኒክ ጋር ተመድበዋል። እንግዲህ ኪሊያን ምባፔ ምናልባትም በዚህኛው ጨዋታ እንደሚኖር እርግጠኛ የሆነ ይመስላል። እንግዲህ ጨዋታው ደርሶ የምናይ ይሆናል። ምንም እንኳን አሁን ላይ ሪያል ማድሪድ ከባየር ሙኒክ አንጻር ሲታይ አቋሙ ትክክል ባይሆንም እንግዲህ ኪሊያን ምባፔ እኛ ብቸኛው ሙኒክ ማሸነፍ የምንችለው ክለብ ነን እያለ ተናግሯል። ይህ ጨዋታ ምናልባት ከፍጻሜ በፊት ያለ የፍጻሜ ጨዋታ እንደሚሆን ግን ምንም ጥርጥር የለንም። የቀድሞ የእንግሊዝ ብሔራዊ ቡድን አጥቂ ጀርሜን ዴፎ የመጀመሪያ ዋና ቡድን አሰልጣኝነት ስራውን አግኝቷል። የ43 ዓመቱ ጀርሜን ዴፎ የእንግሊዝ 5ኛ ዲቪዚዮን ክለብ የሆነውን ዋኪንግ በኃላፊነት መረከቡ ተገልጿል። ጀርሜን ዴፎ በተጫዋችነት ጊዜው በቶትናም፣ በዌስትሃም፣ በሰንደርላንድ እና በቶሮንቶ ማሳለፉ ይታወሳል። አሁን እንግዲህ በአሰልጣኝነት መጥቷል ማለት ነው። በአሁኑ ሰዓት ጀርሜን ዴፎ የተረከበው ክለብ ዋኪንግ በእንግሊዝ የመጨረሻው የሊግ እርከን ናሽናል ሊግ 11ኛ ደረጃ ላይ የሚገኘውን ክለብ ነው። አርጀንቲናዊ የሰማያዊዎች መሃል ሜዳ ተጫዋች ኢንዞ ፈርናንዴስ ማድሪድ ከተማን እንደሚወደው ተናግሯል። አንድ ቀን በማድሪድ ከተማ ስለመኖር አስቦ ያውቅ እንደሆነ የተጠየቀው ኢንዞ ፈርናንዴስ አዎ ሲል ምላሽ ሰጥቷል። ማድሪድ ከተማን ወድጄዋለሁ ያለው ኢንዞ ፈርናንዴስ ከአርጀንቲና ከተማ ቦነስ አይረስ ጋር ተመሳሳይነት አለው ሲል ተደምጧል። አስቶን ቪላ ላይ ቅጣት ምት ካስቆጠረ በኋላ ስለምን ማሊያውን እንዳወለቀ ሲጠየቅ ሌላ ክለብ መቀላቀል ይፈልጋል ተብሎ ሲነገር ነበር። እዚሁ ነኝ የሚል ምላሽ ለመስጠት አስቤ ነው ሲል ኢንዞ ፈርናንዴስ ተናግሯል። እንግዲህ ኢንዞ ፈርናንዴስ ባለፈው ምርጡ አሰልጣኛችንን ማጣታችን ጎድቶናል ሲል ለዚህኛው አሰልጣኝ ብዙም ፍላጎት እንደሌለው መናገሩ ይታወሳል። ሪያል ማድሪድ ይህንን ተጫዋች በጥብቅ እንደሚፈልገው እየተነገረ መክረሙ ይታወሳል። እንግዲህ ይህንን እውን ያስደረገ ይመስላል። ኢንዞ ፈርናንዴስ ሪያል ማድሪድን እንደሚወድ የገለጠበትን አስተያየት ሰጥቷል።
በካራባው ካፕ ፍጻሜ አርሰናሎች ላይ እንግዲህ የቅብጠት ኳስን በማንጠባጠብ ሲተች የነበረው ሪያን ቼርኪ ሜዳ ላይ ደስታ መፍጠር ነው የምፈልገው ሲል አስተያየቱን ሰጥቷል። ፈረንሳዊ ማንቸስተር ሲቲ ተጫዋች ሪያን ቼርኪ በእግር ኳስ ሜዳ ላይ ደስታ መፍጠር እንደሚፈልግ ተናግሯል። እንግዲህ እንደ ፈጣሪ ተጫዋችነቴ ዓላማዬ የቡድን አጋሮቼ እየሳቁ ከሜዳ እንዲወጡ ማድረግ ነው ሲል ሪያን ቼርኪ ተናግሯል። አክሎም ጎል ባላስቆጥርም አመቻችቼ ባላቀብልም እንኳን ሜዳ ላይ ደስታ መፍጠር ነው ፍላጎቴ በማለት አስተያየቱን ሰጥቷል። ሪያን ቼርኪ እንግዲህ በአርሰናሎች ላይ ኳስ በማንጠባጠቡ የአርሰናል ደጋፊዎች እንዲሁም ተጫዋቾቹ በጣም እንደተበሳጩበትና በመልሱ ጨዋታ እንገናኝ ብለው እንደዛቱ ሁላ ይታወሳል። ስለዚህ የተጠየቀው ሪያን ቼርኪ ዓላማዬ ደስታ መፍጠር ነው ሲል ምላሽ ሰጥቷል። ቶትናሞች እንግዲህ አሰልጣኝ ኢጎር ቱዶርን ማሰናበታቸው ይታወሳል። ኢጎር ቱዶርን ያሰናበተው ቶትናም አሰልጣኝ እንደሚፈልግ ከሰሞኑ ሲዘገብ ነበር። በግንባር ቀደም ከተያዙት አንዱ ሮቤርቶ ዲዘርቢ እንደሆኑና ካልሆነም ደግሞ ሻንዳይክ በአማራጭነት እንደተያዘ ተነግሮ ነበር። ሮቤርቶ ዲዘርቢ በአሁኑ ሰዓት ቶትናም መረከብ እንደማይፈልጉ ሲነገር ነበር። ምናልባት ቶትናም ከመውረድ ከታደጉት እና በክረምት የተሻለ ቶትናምን የመረከብ ፍላጎት እንዳላቸው ሲነገር ነበር። አሁን ግን ምናልባትም ቶትናም ሮቤርቶ ዲዘርቢን ለመረከብ ቶትናምን ለመረከብ የተቃረቡበት ዜና እየተነገረ ይገኛል። እንግዲህ ቶትናም በሮቤርቶ ዲዘርቢን የውድድር ዓመቱ ሶስተኛ አሰልጣኝ አድርጎ ለመቅጠር መቃረቡ እየተነገረ ይገኛል። ያለ ስራ የሚገኘው ጣሊያናዊ አሰልጣኝ ሮቤርቶ ዲዘርቢ በክለቡ የረጅም ጊዜ ኮንትራት እንደሚቀርብላቸው እየተነገረ ይገኛል። አሰልጣኙ ሮቤርቶ ዲዘርቢ ኃላፊነቱን የሚረከቡ ከሆነ በፕሪሚየር ሊጉ ከፍተኛ ተከፋይ አሰልጣኞች መካከል አንዱ ይሆናሉ ተብሎ እየተነገረ ይገኛል። እንግዲህ መጨረሻው ምን ይሆናል የሚለው በጉጉት የሚጠበቀው ጉዳይ ነው። ሌላው ቶትናም ዘንድሮ ይወርዳል ወይስ ደግሞ ይተርፋል የሚለው ሌላ አጠያቂ ጉዳይ ነው። በዚህ ሰዓት እንግዲህ ሮቤርቶ ዲዘርቢ መጥተው ምናልባት ቶትናምን ከመውረድ ያድኑታል የሚለው ሰሞኑን የሚሰማው ጉዳይ ይሆናል። ሌላው እንግዲህ በኢንተርናሽናል ብሬኩ ብዙ ተጫዋቾች እየተጎዱ ይገኛሉ። በተለይ በአርሰናል ቤት የማርቲን ዙቢሜንዲ ጉዳት ስንሰማ ነበር። አሁን ደግሞ የኖኒ ማዱኬ ጉዳይ አሳሳቢ መሆኑ እየተነገረ ይገኛል። የሶስቱ አናብስት አሰልጣኝ ቶማስ ቱኬል ብሔራዊ ቡድኑን የለቀቁ ተጫዋቾች ለተወሰኑ ቀናት ከሜዳ እንደሚርቁ ገልጸዋል። ሁሉም ተጫዋቾች መጫወት ፈልገው ነበር ያሉት ቶማስ ቱኬል ነገር ግን አደጋውን ተጋፍጦ ማጫወት ምክንያታዊ አይደለም ሲሉ ተናግረዋል። ኖኒ ማዱኬ በብሔራዊ ቡድኑ ሕክምና ቡድን መገምገሙን የገለጹት አሰልጣኙ ውጤቱ ከሚሰማው ስሜት የተሻለ ነው ብለው ነበር። ቶማስ ቱኬል አያይዘውም ቡካዮ ሳካ እና ዴክላን ራይስ ወደ ክለባቸው የተመለሱት ለጥንቃቄ እንደሆነ ገልጸው ሶስቱም ለተወሰኑ ቀናት ከሜዳ ይርቃሉ ሲሉ ተናግረው ነበር። እንግሊዛዊ የአርሰናል የፊት መስመር ተጫዋች ኖኒ ማዱኬ በብሔራዊ ቡድን ጨዋታ ጉዳት የገጠመው ግን ምናልባትም በቅዳሜ አርሰናል ከሳውዛምፕተን ከሚያደርገው የኤፍኤ ካፕ ጨዋታ ውጪ መሆኑ እየተነገረ ይገኛል። ያ ብቻ ሳይሆን ኖኒ ማዱኬ ምናልባት ስፖርቲንግ ሊዝበን ጨዋታ የመጀመሪያው ጨዋታ ሊያመልጠው እንደሚችል ዛ አትሌቲክ አሁን እያወጣው ባለው ዜና እየሰማን እንገኛለን። እንግዲህ አርሰናሎች የማንቸስተር ሲቲ ጋር ያላቸውን የዋንጫ ትንቅንቅ የበለጠ ቡድኑ በመሳሳት አደጋ ውስጥ እንዳይወድቁ ይሰጋል። ምክንያቱም አብረች ይዜ ተጎድተዋል። እንግዲህ ኖኒ ማዱኬ የሚጎዳ ከሆነ ደግሞ ምናልባት ለአርሰናሎች ከባድ ራስ ምታት እንደሚሆን ምንም ጥርጥር የለውም። ያም ሆነ ይሄ ግን የምናየው ይሆናል። ሌላው እንግዲህ የአርሰናል ግብ ጠባቂ ዴቪድ ራያ ጉዳይ ነው። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፎንቴ ዴቪድ ራያ የመጀመሪያ ተመራጭ ግብ ጠባቂያቸው እንዳልሆነ ገልጸዋል። እንግሊዝ ውስጥ ራያ የዓለም ምርጥ ቢባልም እዚህ ስፔን ግን ስለሱ የሚያወራ የለም ሲሉ ሉዊስ ዴላ ፎንቴ ተናግረዋል። በስፔን በርካታ ምርጥ ግብ ጠባቂዎች ተባርካለች ያሉት አሰልጣኙ ነገር ግን ኡናይ ሲሞን ተመራጭ ሆኖ ይቀጥላል ሲሉ ተናግረዋል። አክለውም ኡናይ ሲሞን እዚህ እስካለ ድረስ ዴቪድ ራያ በጭራሽ ቋሚ ሆኖ በአሰላለፍ ሊካተት አይችልም ሲሉ እንግዲህ ለዴቪድ ራያ
ቁርጡን የነገሩት ይመስላል። እንግዲህ ዴቪድ ራያ በአርሰናል ቤት ድንቅ ብቃቱን እያሳየ ቢሆንም በስፔን ግን ያን ያልተመራጭ እንዳልሆነ አስረግጠው ተናግረዋል። የአውሮፓ እግር ኳስ ማህበር በቀጣዩ የ2028 የአውሮፓ ዋንጫ ውድድር የትኬት ዋጋ ዝቅ እንዲል ማድረጉ ተገልጿል። ይህንንም ተከትሎ የአውሮፓ ዋንጫ የትኬት ዋጋ ከ30 ፓውንድ ያነሰ እንዲሆን መደረጉ ተዘግቧል። ይህ ማለት ሁለት የአውሮፓ ዋንጫ ትኬት ዋጋ ከዘንድሮ የዓለም ዋንጫ ለመኪና ማቆሚያ ከሚጠይቀው ክፍያ ያነሰ ሆኗል። የዩኤፋ ውሳኔ ፊፋ በዘንድሮ የዓለም ዋንጫ ከያዘው ትኬቶችን በከፍተኛ ዋጋ የመሸጥ እቅድ ጋር ይቃረናል። የአውሮፓ እግር ኳስ ማህበር ፊፋ የትኬት ዋጋውን በከፍተኛ ሁኔታ በመጨመሩ እንደማይስማማ ሲገለጽ ቆይቶ ነበር። እንግዲህ አሁን ላይ ደግሞ የአውሮፓ ዋንጫ ዋጋ ትኬት ዋጋ እንደሚቀንስ እየተነገረ ይገኛል። በመጨረሻም የሙሐመድ ሳላን ጉዳይ እናገኛለን። እንግዲህ ግብጽ ብሔራዊ ቡድን አሰልጣኝ ሆሳም ሀሰን ሙሐመድ ሳላ በቀጣይ ወደ አሜሪካ እንዳያቀና መክረዋል። እንግዲህ ሳላ ወደ አሜሪካ እንዳይሄድ መክረዋለው ያሉት ሆሳም ሀሰን እዛ ከሄደ የሚያስታውሰው አይኖርም ሲሉ ገልጸዋል። በምሳሌነት ሊዮኔል ሜሲን እየጠቀሱት አሰልጣኙ ሜሲ እዛ በመሄዱ አሁን ማንም የሚያስታውሰው የለም ሲሉ ተናግረዋል። የሳውዲ አረቢያ ሊግ ጥሩ አማራጭ መሆኑን የገለጹት ሆሳም ሀሰን ጥሩ ምርጫ ነው፣ እንደ ሮናልዶ አይነት ጥሩ ስም ይዟል ሲሉ ተናግረዋል። እኔ በግሌ በአውሮፓ እንዲቆይ መክረዋለው። ፒኤስጂ፣ ባየር ሙኒክ እና የአውሮፓ ክለቦች እንደሚፈልጉት ሰምቻለሁ ሲሉ ሆሳም ሀሰን ለሙሐመድ ሳላ ምክራቸውን ለግሰዋል። እንግዲህ ሙሐመድ ሳላ ማረፊያው የት ይሆናል የሚለው በጉጉት የሚጠበቅ ይሆናል። ውድ የቻናላችን ተከታታዮች ለዕለቱ ያዝንላችሁ አጫጭር ዜናዎች ይህን ይመስላሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ልታበረታቱን በአክብሮት እንጋብዛለን። እንግዲህ የኢትዮጵያ ብሔራዊ ቡድን ነገ የሚያደርገውን መርሃ ግብር ስንት ለስንት ያሸንፋል የሚለውን በኮሜንት ሴክሽን ልታጋሩን ትችላላችሁ። ነገ በሌላ አጫጭር ዜናዎች እስከምንገናኝ ባላችሁበት ሰላም።